የፔፕ ጋርዲዮላው ሰራዊት ማንቸስተር ሲቲ በድጋሜ ለዋንጫው ፉክክር ነፍስ የዘራበትን ውጤት ኢታድ ስቴዲየም ላይ አስመዝግበዋል። የመጀመሪያው አጋማሽ ያለ ጎል የተጠናቀቀው ሁለት ቡድኖች ጨዋታ ሁለተኛው አጋማሽ ላይ ሲቲ ጎል አዝንበዋል። ጀርሚን ዶኩ በአስደናቂ ሁኔታ ከማዘኑ ተቀባብሎ የመጣውን ኳስ በግሩም ሁኔታ ምረው ላይ በማሳረፍ ቀዳሚነቱን ያስቆጠረ ሲሆን ሃላንድ የተነካካችም ለከስከስ ያለች ጎል በማስቆጠር ሁለተኛ ጎል አረገ። ተቀይሮ የገባው ኦማር ማራሞች ደግሞ ከሃላንድ የተቀበለውን ኳስ ምረው ላይ ማስቆጠር ችለዋል። ሃላንድ የኮከብ ጎል አግቢነቱን አጠናክሮ የቀጠረበትና የውድድር ዓመቱን 26ኛ ጎል ያስቆጠረበት ምሽት ሲሆን ማንቸስተር ሲቲ 3 ጎልና 3 ነጥብ በመያዝ ከአርሰናል ጋር የነበረውን ልዩነት አጥብቧል። በ2 ነጥብና በአንድ ጎል ብቻ ጠቦለታል እና ነገ አርሰናል ከዌስትሃም በሚያደርጉት ጨዋታ ላይ አቻ ወይም ሽንፈት አርሰናል የሚያስተናግድ ከሆነ በቀጣይ ጨዋታ ሲቲ እንደገና ወደ መሪነት መምጣት የሚችልበትን እድል መፍጠር የሚችልበት አጋጣሚ ይኖራል። አርሰናል የሞሽረት ትግል ለማድረግ ለነገው ጨዋታ መዘጋጀት እንዲኖርበት የዚህ ጨዋታ ውጤት ያስገድደዋል ማለት ነው። የጋርዲዮላ ሰራዊት በጣም አስገራሚ እንቅስቃሴ ያሳየ እና ግሩም እንቅስቃሴ አድርጎ ነው ጨዋታውን ማሸነፍ የቻለው። በተለይ የፕሪሚየር ሊጉ ዋንጫ ፉክክር ወደ ጎል ልዩነት መምጣት የሚችል ከሆነ ከዚህ በኋላ በእርግጥ ነጥቡ ወደዛ ለማምጣት ይከብዳል፣ ግን ወደ ጎል ልዩነት ይመጣ ከሆነ ሲቲ አድቫንቴጅ የሚወስድ ይመስላል። ምክንያቱም የአጥቂዎቹ ጎል የማስቆጠር ሂደታቸው ጥሩ ሆኖ ተመልክተናቸዋል በዛሬው ጨዋታ ላይ። የነገውን ጨዋታ በጉጉት እንድንጠብቅ ያደረገ ምርጥ ውጤት ነው የተመዘገበው። ማንቸስተር ሲቲ ብሬንፎርድን 3-0 አሸንፎታል። ፔፕ ጋርዲዮላ ከጨዋታው በኋላ በሰጡት አስተያየት የአለፈው ሳምንት ውጤት እንዲቆጨን የሚያደርግ አስገራሚ ድንቅ ጨዋታ ነው ያሳየ ነው የሚል አስተያየታቸውን የሰጡበት ሂደት አለ። ጨዋታው እንግዲህ በማንቸስተር ሲቲ 3-0 አሸናፊነት ተጠናቋል። አሁንስ የዋንጫው ጉዳይ ምን ትላላችሁ? ሲቲ እንደገና ነፍስ ዘርቷል። ምን ይከሰታል? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ አድርጉ። ይህ ትርታ ሲቲ ስፖርት ነው። መልካም ጊዜ። ማንዬ ውይ ጭራሽ ሰከንድ አፍ ማልጠብቀው ነገር ማን እዴ ጎል ዲፍረንስ አጠበቡበት እኮ ጎል ዲፍረንስ ጭራሽ ጎል ዲፍረንስ እኛ ለፉላም የሰጠነውን 3 አንጣጡት። አሁን አንድ ጎል ዲፍረንስ ብቻ ነው ያለ ከነሱ ጋር 9 ነጥብ ለመጫወት ዶኩ ነው ጉድ የሰራ እኔ ታይትል ሬስ ዶኩ ቨርሰስ አርሰናል ሆኗል። እንዴት በሁለት ጨዋታ 3 አንድ አይነት ጎል በግራግርህ ብቻ ታገባለህ? ገባር ቸርኪ እያስበላቸው ነበረ። ዶኩ ደረሰላቸው እንጂ እኔ ነግራችሁ ነበረ። የበርሌ ጨዋታ ላይ ቸርኪ በቃ ጢባር ምናምን ትልቅ ጨዋታ ላይ ምናምን ነገር አቋማን ታሳይና ከሳላ ይደብረዋል ሌላ ጊዜ መጫወት ተረዳኝ አይደለ? አሁን እዚህ ጋር ብሬንትፎርድ ላሽ እንዴት ነው እኛ ነጥብ ያስጣላችሁት? እንዴት ነው ነጥብ ያስጣላችሁት? እዲ ኳስ እኮ በስትክክል መቀባበል ምናምን አይችሉም። የተቀባበሉትና የደረሱትን ኳስ ራሱ እንዴት እንደሚያበላሹ አድክም የሆንክ ቡድን አድክም። ዝም ብለህ 1-0 ተሸነፈ አቻ ለማድረግ አትሞክር። 3 ጥቅም አለ። ወይኔ በእናትህ እንዴት ሚድፊልዱን እኮ የሆነ ሰዓት ላይ ዶኩ ከማግባቱ በፊት እየቀየረ ያለ ኒኮ ኦራይሊን ወደ መሃል አስገባውና ኒኮ በርናንዶ ከዛ ከፊት ለፊት ደግሞ ማርሙሽና ፎደን። በዚህ ሚድፊልድ ተሸነፋችሁ። በዚህ ሚድፊልድ አባቴ ቡል ያታረገው ሚጢጢ የሚያክል ሰውዬ ሎንግ ቦል እንኳን አትጮት። ኧረ ወይኔ እኔ ይኸውልሽ ኖርምዬ ነው። አሁን ነገ ተስፋ ነው የሰጡሽ፣ ሌላ ምንም ነገር አልሰጡሽ። በተስፋ ነገ ትቋጥራለሽ፣ ሌላ ምንም አማራጭ ስለሌለሽ ነገን ጨዋታ ስወጣው ከክሪስታል ፓላስ አታልፊም ብልሽ ምን አባሽ ትኛለሽ? ክሪስታል ፓላስ ይለጥፍሻል። አሁን ማክሰኞ ወይ ሮብ ስትጮቹ ይለጥፍሻል። አሁን ይሄ ኳስ ምንድን ነው? በፈጣሪ ስም ይሄ ኳስ ፋውል አይደለም ነው? ቀይ ካርድ ለማንቸስተር ሲቲ አይሰራም ነው? ሰክሰስፉል ሄድ ዋች የመጀመሪያ 45 ደቂቃ 0-0 ተጠናቋል። ላይቭ ስትሪማችንም ዩቲዩብ ላይ በጣም ጸዴ ነው። የሚገርም ቀን እያሳለፍን ነው። አቻ ሸቶኛል ማለት ነው። በማንቼ የጀመርነውን አቻ በሊቨርፑል ብለን ወደ ብሬንትፎርድ እና ሲቲ እንገባለታለን። ሊንክ ባይ ላይ ያለላችሁ ዩቲዩብ ላይ ከች በሉ። ይመቻችሁ። ካሞን አይ ብሬንፎርድ እኔ ለራሴ አሸንፈው ወይ ነጥብ አስጥሎ ይመጣል ብዬ ብሬንፎርድን ወጥሬ ከጎኑ ቆንኩ። ፈርስታፍ ሰከንዳፍ ቀጠልኩኝ። ጀሞ ጭራሽ የጎል ልዩነታችን 0 እንዳይገባ እንዲህ ብዬ ልቋጥር። አቻ ይወጣል ወይ ነጥብ ያስጥላል ወይ አሸንፋል ብዬ የጠበቅኩት ብሬንፎርድ እንደዚህ ጉዴ ስራኝ ጀሞ እንዴ ወሽመጤን እኮ ነው የበጠሰው። እናንተ ከመቼው ተገልብጬ ጎል አብዝቶ እንዳስቆጥር ሲቲ መቋጠር እንደጀመርኩኝ የራሱ አላውቀውም። አቃጠልከኝ እኮ ብሬንፎርድ አንተ። አረ ተቃጠል አንተስ ብሬንፎርድ አቃጠልከኝ እኮ የምሬን እኮ ነው የምልህ። እንዲህ ደካማ ቡድን ነው እንዴ አንተ? ለአውሮፓ መድረክ የምትወዳደር ቡድን አይደለ እንዴ? ቆፍጠን ብላ አትጫወትም? ቢያንስ ብትሸነፍ እንኳን በአንድ ጎል ልዩነት ምናምን አትሸነፍም? እረ ምን አይነት ነው ራም ባለጊዮን ክሰው። ለማንኛውም እኛ አያገባንም። እንደውም አንቋጠር ብሬንትፎርድ ላይ እንደውም አልቋጠርንም ትተኗል። ቀጣይ ወሳኝ ጨዋታዎች አሉ፣ እነሱ ላይ መንቋጠር ይሆናል። ይሄ አይሆንም እንዴ? የጎል ልዩነታችንን ጭራሽ አስፈላል
አንተ ቂመኛዬ ነህ። የምሬን ነው የምልህ። ሂድ አረ ዶኩ ተወን፣ በእናትህ ተወን እባክህን ተወን። ዶኩ እንዴ ጀማው ይላችሁ በዘንድሮ የዋንጫ ፉክክር ሂደታችን ላይ ማለት ነው እንደ ዶኩ ማለት ነው የቀን ቅዠት የሆነብን ስቃይ የሆነብን ተጫዋች የለም እንዴ። ምንድነው የሚሰራው? ምን አይነት ጎል ነው የሚያገባው? ለብቻው ይጮታል፣ ለብቻው ጀማው እንዴ። ባለፈ ኤቨርተን ላይ ያደረገውን ነገር አያችሁት? እንዴት ወደ አቻነት እነዛን ጎሎች አስቆጥሮ እንደተመለሰ ቡድኑን ይዩት። ዛሬ ከምንም ማለት ነው የተነሳ ጎል እንዴት እንዳስቆጠረ። አረ እኔ ተቃጠልኩኝ በዚህ ልጅ መጣ። አንተ ጠቋራ ባሪያ፣ በቃ ተወን እስቲ። ውፍ ጀማው ወይኔ መቃጠል። አረ ተወን አንተ ተወን። እንዲሁ እንደተናነቅናት እንዲሁ አንገት ለአንገት እንደተያያዝናት እንቀጥላታለን። የአመቱ መጨረሻ ላይ ይዳኘናል። እንዲህ አንገት ለአንገት እንደተያያዝናት አናርፈ ብላችኋል፣ አንጥልም ብላችኋል። እንግዲህ ይቀጥላላችሁ። እንዲህ እንደተያያዝናት ሲቲ አሸንፏል። ማን 3 ጎልና 3 ነጥብ ነው ያገኙት ዛሬ። ቅጥልን ያል ዶኩን አንድ ሰው ያስቆመው። ምን አይነት ተመሳሳይ ጎል ከኤቨርተን አገባ፣ አሁን ደገመ። ምን አይነት አንድ አይነት ጎል ሲያገባ ለምን ዝም ይሉታል? የሆነ ሰው እግሩን አይሰብረውም እንዴ? ማን አንድ በቃ በረኛው ኬለር እንደውም ማለት ነው መልሰሃል። የሚገርም ኳስ የፎደንን ኳስ መለስክበት። ማን ዶኩ የሆነ ሰው ሊያስቆመው ይገባል። ይሄ ሮቦት ነው፣ ይሄ ይታወቃል። ማን ማርሙሽ ሊያርቅ ሲል አገባ። አትሊስት 2-0 ነበር። ገብቷችኋል? 3-0 ለምን ይሆናል? ለምን 3-0 ይሆናል? አረ በስማ ማን እንደዚህ መሆን አልነበረበትም። አሁን በጣም ትልቅ ፕሬሸር ነው ያሳደሩብን ማለት ነው። እኛ የቀረውን ነገር ደግሞ ራሳችንን መወጣት አለብን። ገብቷችኋል? ምን አይነት ጨዋታ ነው ግን የጨዋቱ ሲቲዎች ዛሬ እንዴ? የተላካችሁት ለዚህ ነው። ብሬንትፎርድ የትሬኒንግ ቪዲዮ ዝም ብለህ ቲክቶክ ትለቃለህ። ምንም አትችሉ መሰለኝ። በእናትህ ሲያስጠሉ። በእናትህ እንዴ ምንድነው? አንድ ቲያጎ አንተ አታገባም? አንተማ ሲጀመር አታገባም። በእናትህ ሲያስጠል። ወያላ how are you? I am fine, thank you, and you. ዶኩ የኔ እኮ በመልክ ብቻ ሜሲን የምትመስለኝ ይመስል ነበር እኮ። ለካ እግርሽ ሜሲ ነው። እኔ እኮ መልካችሁ ብቻ የሚመሳሰል ይመስለኝ ነበር። እንዴ ሲጀመር አንተ ትቀማለህ። ኧረ ፈላው ተው። እንደዚህ ለምን አታስጨንቀኛለህ? መለጥለጥ ላይ ቀር እንዴ እንትን ሊያመልጠኝ እንዳይለመድ ግን ተመችቶኛል። ውይ ደስ ይላል። ባይ ወያላ ተገናኘን እንግዲህ። እኔ ያላቀውም ይሄንን ዶኩ አውቀዋለሁ እኮ ግን እንደዚህ የሚጨርስ ዶኩ እንደዚህ የሚመታ ዶኩ አይቼ አላቅም። አስጨናቂ ከኤንድ ፕሮዳክት ጋር ያለው ዶኩ ተመልሷል። በኢየሱስም በጭራሽ ጎል እንዲያገባልን የማንጠብቀው ዶኩ እቺን 3-4 ጌም በቃ እየቻለን ነው የምልህ። ዊንገር ላይ በጣም የሚያስጨንቀው እሱ ነው። የሚያገባቸው ጎል እረላሽ 3 አንድ አይነት ጎል ባለፈው በግራ እግሩ ከዛ በቀኝ እግሩ አሁን በቀኝ እግሩ ድጋሚ በግራ እግሩ ጠቅልሎ አግብተውልህ ነበር። ስትሆነ የሆነ ኳስ እኛ እኮ አርሰናል ዋንጫ አይበላም የምንልበት ምክንያት እኮ እንደዚህ አይነት በቃ ሱፐርስታር የላቸውም። የሆነ ሰዓት ላይ ስቴፕ አፕ አድርጎ ተሸክሞ ወደ ዋንጫ የሚወስዳቸው የለም። በምናልባት ኮርናው ካልሆነ በስተቀር እስቲ በኮርና ከተበላ ዘንድሮ እናያለን። እስኪ ኮርናውን ጠፍቷል። አሁን ነገ ዌስትሃም እኔ እግዚአብሔርን አቻ ራሱ አልፈልግም። ማን እንዲሸነፉ ነው የምፈልገው። ዌስትሃም ሁሌ አርሰናል እንቅፋት ነው። ግዴታ ማሸነፍ ነው ያለበት። አድቫንቴጅ እኛ ጋር እንዲሆን ማለት ነው። በጣም ነው ማችሉት የሌለ ማለት ነው። በቃ ይሄ ኬቨን ሻዴ የሚሉት ደግሞ ማን ነው 7 ቁጥር ይሰጣል? የበሰበሰ ሳትነካ ትንከባለላለህ። ኧረ ስታስጠሉ። እኔ ምን አገባኝ? እኔ ዋንጫዬን ብልት ጤናዬን ጥብቅ ምን አገባኝ? አቦ የትም ተወለድ እነ ዶኩና ሃላንድ ሰፈርን እነሱ ባይኖሩ ሚዜውን የሚከተሉ ማን ነበር በዚህ ሰዓት የሚያጽናናን? የትም ተወለድ እነ ዶኩና ሃላንድ ሰፈርን። አርሰናል ነገ 100% በደንብ አድርጎ ለምጦ ደግሞ ወደ ቦታው ይመለሳል። የአርሰናል ደጋፊዎች ብዙ አትስጉ። ስጋት አይገባችሁ። በሰው አትጠብቁ፣ በራሳችሁ አይደል? በለዛት ያርሰናል በራሱ እጅ ነው ያለው። እሺ እንደዚህ ተፈቀደ እንዴ? እዩት፣ ቀኝ እግሩን እዩት። ይኸውላችሁ እዚህ ጋር ሲጠልፈው በእውነት እኔ ቦክስ እንደተፈቀደ አላወኩም ነበረ። ታውቃላችሁ ፕሪሚየር ሊግ ላይ እና በርናንዶ አሳይቶናል። አይ ቲንክ ከዚህ በኋላ ይቻላል መሰለኝ ወይስ ለሲቲ ብቻ ነው? ጥያቄ ነው ባይዘው። ሁለተኛው ደግሞ ክሊር ኮንታክት ነበረ። በቃ ፔናልቲ ለማሰጠት በጣም ክሊር ኮንታክት ነበር። አለቀ። ግራ እግሩን የሻደን ግራ እግር በማቲያስ ኑኔስ ቀኝ እግር
መቶታል በትክክል በቃ አቅጣጫውን አስቶታል እንዲንሸራተት እንዲወድቅ አድርጓል። ሶ በትክክል ፔናልቲ የሚያሰጥ ነበረ፣ ግን አሁንም ለሲቲ የሚያሰጥ አልመሰለኝም። ስለ ሲቲ ነው እያወራን ያለነውና 115 ኪስ ችግር የለውም። ወደ ቀጣዮቹ ጨዋታዎች ዲድ ሁለቱም 3 ጨዋታዎች ይቀሯቸዋል። እንግዲህ ክለባችን አርሰናል በአንደኛ ደረጃ በ76 ነጥብ እንዲሁም ማንቸስተር ሲቲ ሁለተኛ ደረጃ በ74 ነጥብ ይከተላል። ማንቸስተር ሲቲ ቀጥሎ እንግዲህ ከፓላስ ጋር ይጫወታል፣ ከዛ ከበርንማውዝ ጋር፣ ከዛ ደግሞ ከአስቶን ቪላ ጋር ይጫወታል። ክለባችን አርሰናል ነገ ከዌስትሃም፣ ከዛ በርንሌ እንዲሁም ክሪስታል ፓላስ። በአጭሩ አንድ መነግራችሁ ነገር እንደው ታውቃላችሁ፣ እኛ ነገ የምናሸንፍ ከሆነ ኦልሬዲ ዋንጫውን እናረጋግጣለን። ነገ ግን ማሸነፍና ማሸነፍ ብቻ ነው። አንድ ነገር ልጠቁማችሁ በዚሁ አጋጣሚ ፓስት 2 years ያያችሁትን የአርሰናል ሜንታሊቲ እና የሰሩትን ስህተት አሁን ይደግሙታል ብላችሁ ከጠበቃችሁ ተሸውዳችኋል። እንደው ልጠቁማችሁ ብዬ ነው። ቴንክ ዩ ደህና ደሩ። ባለፈው ኢቨርተን ላይ ባለቀ ሰዓት የገባው ጎል ዘንበሎ አይደለም። የሆነ ነገር ይሰማኛል፣ የሆነ ነገር ይሰማኛል። ለዝም ብሎ አይደለም። ዶኩ ባለፈው ኢቨርተን ላይ አቻ ያደረገው ሲቲ ተቸላላችሁ እኔ ዶኩዬ እኔ ለዶኩ ቃል የለኝም። ሲቲ ፋንስ በጣም ነው የሚችለው። እንደባለፈው ዝርግፍ አቤት ባይዘወይ ያ ጎል ነው ጌሙን ቼንጅ ያደረገው ማለት ያ ጎል ነው። ያው ቅያሪው እንዳለ ሆኖ ማለት አረካችሁ ፋሚሊ። አሁን በደንብ ይቋጠር የሞት ሽረት ቋጠሮ የሚያስፈልጉ የሞት ሽረት ዌስትሃም የልጅነት ፋሚሊ ይቋጠር ይገሉናል። ዋንጫውን ከበሉ ይገሉናል።